ለምንድነው ኦባሳንጆ ወደ ትግራይ መጣው? የት ነበር ኦባሳንጆ እስከዛሬ? አስቡ። የፕሪቶሪያው ስምምነት 3 ዓመት ከምናምን ሆኖታል እኮ ከተፈረመ። ያፈራረመው ኦባሳንጆ በአፍሪካ ህብረት ተወክሎ ማለት ነው። ለምንድነው እስከዛሬ ድምጹን አጥፍቶ ዛሬ መጣው? እስከዛሬ ድምጹን ያጠፋው ለመሰላችሁ ጌታቸው ረዳ የሚመራው የነበረው ጊዜያዊ መስተዳድር ግማሽ በትግራይ ቆልዓባ ኪሮስ ይባላል። ይሄ ግማሹ የተላጨ ግማሹ የብልጽግና አካላት ስለሆነ ይሄኛውን አካላት በዚህ ግማሽ አካል መበጥበጥና ማፍረስ ይቻላል፣ ችግር የለውም። ስለዚህ አልነካካቸውም፣ ከቻሉ ያፍሩሱት ብሎ ነው ጸጥ ያለው አገሩ ቁጭ ያለው። ምክንያቱም ጌታቸው ረዳ ሲመራው የነበረ ጊዜያዊ መስተዳድር የብልጽግና ጎዲፈቻ መሆኑን በተግባር አሳይቶናል ለራሳቸው። አሁን አማካሪ ሆነው እየነገሩ ነው። ስለዚህ የብልጽግና ጎዲፈቻ መንግስት ትግራይ ስላለ እኔ እየገባው ይሄን አርጎ አታርጓላችሁም። ስለዚህ ዝም ነው የምንለው። ዝም አለ። የትግራይ ህዝብ ጊዜያዊ መስተዳድር የሚባል ለኔ ስለማይመጥነኝ ከዚህ በኋላ መንግስቴን እመልሳለሁ ብሎ አፍንጫቸውን ብሎ መንግስት ሲመልስ የኢትዮጵያ መንግስት ተዝረከረከ። የትግራይ ህዝብ ሊሰበሰብ ነው። የትግራይ ወጣት ሊሰበሰብ ነው። መሬት የሌለው የትግራይ ቲዲኤፍ ቁመናው በስነ ስርዓት አውቀውታል። እስከዛሬ ዝም ያሉን አዝነውልን አይደል? ብቅ ሲሉ የቲዲኤፍ ጥፊ ቃሪያ ጥፊ አይነጋጃቸውም ስለሚያጠፋቸው ሌላ ምንም የለም ስላልቻሉ። ጧት ስፖርት የምትሰራ ከሆነ ጡንቻ ካበጠ ማንም ተራሱ አይደፍርህም። ጡንቻህን ነው የሚያየው፣ ይደፋኛል ነው የሚለው። የትግራይ ሰራዊት ሰላም ነው የምንፈልገው እያሉ ዱቄት ሊያደርጉት ነበር የፈለጉት ጌታቸው ረዳና ጻድቃን። የትግራይ ሰራዊት ግን ቀንና ሌሊት ሰርቶ በእያንዳንዱ አርሚ ኮማንዶ አለው። አሁን ወታደር ነው። ጻድቃን እንዳልከው መንእሰይ ብለህ ታራክሷል የሞከርከው አሁን ምርጥ ወታደር ነው። ሞት ቀናሽ ነው፣ ገዳይ ነው። እንደዛ መሆኑ ስላወቅ ነው እስከዛሬ ብልጽግና ጸጥ ያለው። አሁን መንግስታችንን ስንመልስ ነገር እንደሚበላሽ ገባው። አፍሪካ ህብረት ሄዶ አለቀሰ እያለ ማልቀስ ስራው ነው ሰውየው። አድነኝ በእናትህ። መንግስታቸውን መልሰዋል፣ እየተዘጋጁ ነው፣ አዲስ አበባ ሊገቡብኝ ነው። በጣም የሚያስቀኝ አንድ ነገር ልንገራችሁ። ጌታቸው ረዳ ጦርነት አይቀርም አለ፣ አይችሏትም አለ እና አብይ ኦባሳንጆ ምን ሊሰራ ላከው? እንደማንችል ካወቀ ምን ሊሰራ ነው የላከው? ከጌታው በላይ ለመሆን አንሞክር። ትግራዋይነት ሲቀማ እና ስትገረድ ከጌታ በላይ ጠንቋይ ለመሆን ኦባሳንጆ የመጣው የአብይ አህመድን ካሁን በፊት ያልወሰደው ገንዘብ ነበር። አብይ አህመድ ያ ሁሉ ሲጫወትብን ኦባሳንጆ ገንዘብ ይከፍለው ነበር በዶላር። ኋላ ከፕሪቶሪያ በኋላ ግን አልተስማሙ። ያልከፈለው ግማሽ ብር ነበር። እርግጠኛ ነኝ አሁን ይከፍለዋል። በቃ ከፍላለሁ በእናት መተት እነዚህ የትግራይ ሰዎች ትንሽ ጦርነት የሚለውን ሽታ አቁሙልኝና እኔ እስከዘጋጅ ድረስ ትንሽ አዘናጋልኝ ብሎ ነው የመጣው እንጂ ኦባሳንጆ ሲፈጠር ነፍሰ በላ ነው። ቢያፍራ የሚባል የናይጄሪያ ክልል ውስጥ የሚኖሩ ህፃናት የ7 ዓመት ህፃናት ሳይቀር የገደልኩ ነው። እሱ ጀነራል ኮሎኔል ሆኖ የዛች ሀገር የወታደራዊ ኦፕሬሽን ሲሰራ የ7 ዓመት ልጅ ህፃን መሳሪያ ይዞ ምን ሆነ ነው ተብሎ ነው የተጠየቀው። በቃ አላኖር ስላኑን ለህልውና እየታገልኩ ነው። ኦባሳንጆ በዚህ ልክ ነው። የቢያፍራን ኤክስፒሪየንስ ይዞ መጥቶ ትግራይ እንደ ቢያፍራ እናጥፋት ብሎ ያማከረኩ ነው ኦባሳንጆ። ከኦባሳንጆ እኔ ምንም አልጠብቅም። ለሀገር ህዝብ የሚራራ ልቦና የሌለው ይሄ ለትግራይ ህዝብ ከዛ የአፍሪካ ህብረት እንደምታውቁት ነው። ያው ሀብታም ኮንክ የምትገዛው ዕቃ ነው የሆነው። ስለዚህ የኦባሳንጆ መምጣት እኔ ደስ ያለችኝ አንዲት ነገር ብቻ ነች። እነጌታቸው አናቀውም ያሉት ህወሓት መንግስት ሆኖ ለደብረ ጽዮን ኦባሳንጆ ሚስተር ፕሬዝዳንት ብሎታል። አሁን አዲስ አበባ ሆነሽ ህወሓትን አላቀም አብይ አህመድ የፕሪቶሪያ ስምምነት ከነ ጻድቃን ከነ ጌታቸው ከነ አሰፋ ብርሃ ፈረሰ። ሚስተር ፕሬዝዳንት ደብረ ጽዮን ወደ ማላኮታ ኦባሳንጆ ወደ ሚስተር ፕሬዝዳንት
እኛም መጀመሪያ እሱ ነበር ያልነው። የፕሪቶሪያው ስምምነቱ ሚስተር ፕሬዝዳንት ከሚመራው ፓርቲ ጋር የተፈራረምከው አታጭበርብር። ከዛ የኛ ሰዎች ደግሞ ካንተ በላይ ማጭበርበርን ተከኑበታል፣ መዋሸትን ተካኑበት። ውሸት የትግራይ ሰራዊት የኛ ሰራዊት ሱዳን አለ። የማን የሚባል አርሚ 7 ማለት የትግራይ ሰራዊት ነው። እናንተ ልታፈርሱት ሚሊዮን ያፈሰሳችሁበትን አልፈርስም ያለ ጀግና በረሃ ላይ ሆኖ ከዛች ከሚያገኛት ማትረባ ነገር ሱዳን ውስጥ ላለው ስደተኛ ሄዶ ዱቄት እያካፈለ የሚውል ምርጥ ሰራዊት፣ ብራንድ ሰራዊት። ይሄ ሰራዊት እናንተን አይመለከትም። የከሃዲ ስብስብ ስላልሆነ የእናንተ የክህደት ስብስብ። እኔ በእናንተ ልክ እነሱን አልወቅስም። ህፃናት ልጆች ናቸው። አፋር በረሃ ላይ የምትቀቅሏቸው ህፃናት ልጆች ግን አትጠራጠሩ፣ ነገ ይፋረዷቸዋል። እኛም እንፋረዳቸዋለን። ወንድሞቻችንን ለእናንተ ስካርና ወቃቤት ብላችሁ በገንዘብ አታላችሁ ስሜታቸውን ኮርኩራችሁ በረሃ ላይ መከራቸውን እያበላችኋቸው፣ እናንተ ግን ተመችቷችሁ በእነሱ ስም እየነገዳችሁ የትግራይን እናት በዚህ መንገድ ነው የምትክሷት። ስለዚህ የኦባሳንጆ መምጣት ሌላ ምንም ታሪክ የለውም። የትግራይ ህዝብ፣ የትግራይ መንግስት፣ የትግራይ ሰራዊት ጥሩ ቁመና ላይ ስለሆነ ነው። አሪፍ ቁመና ላይ ስለሆነ ነው። ስጋት ነው ኦባሳንጆን ያመጣው። ለትግራይ ህዝብ አዝኖ በዚህ ቀጠና ሰላም እንዲኖር ፈልጎ አይደለም። ኦባሳንጆ እንደዚህ አይነት ተፈጥሮን ባህሪ የሚለው እንጂ እንደዚህ አይነት ተፈጥሮና ባህሪ ቢኖረው ፕሪቶሪያን ያስማማን እኮ ያፈራረመን እሱ ነው። የት ነበረ እስከዛሬ ፕሪቶሪያ ስምምነት ተቀዳዶ ወረቀቱ እስኪጣል ጋርቤጅ ካኑ ሲያስገቡት የት ነበር እሱ? አሁን ያቺ የቀረችውን ገንዘብ ሊወስድ ትናንት እኮ አልቆየም እኮ ተጣድፎ እኮ ነው ሄደው። ምክንያቱም የትግራይ አመራሮች ፊቱን እያዩ ፊታቸውን እያየ በሱ ተስፋ እንደሌላቸው ፊታቸው ላይ ስለተረዳ ነው። ከዛ በፊት የነበረው ሰላም ይመጣ ይሆኑ ተብሎ ሸበድበድ ሲል የነበረው አሁን የለም። በስነ ስርዓት አናገረው ልከውታል። አሁን የሚሸወድ መንግስትም ህዝብም ሰራዊትም የለም። ኦባሳንጆ 30 ጊዜ ሊመላለስ ይችላል። ኦባሳንጆ ማን ነው ግን እናውቀዋለን። የተሰጠው ለቤት ስራ ከሰራ የትግራይ ህዝብ ሰላም ነው የሚፈልገው። ከዛ ውጭ ግን ኦባሳንጆ ለትግራይ ህዝብ አስቦ በኢትዮጵያ ሰላም እንዲመጣ አስቦ ደክሞት ምኝት አጥቶ ተሰቃይቶ አይደለም የመጣው። የብልጽግናን መልእክት ይዞ ነው የመጣው። እኛ ምን እንደምንፈልግ የፕሪቶሪያው የውል ስምምነት ላይ ቁጭ ብሏል፣ ያውቀዋል። አይ ምን እንደምትፈልጉ ጥያቄያችሁን ይዤ ልሄድ ነው ያው ሊዝረከረክ ሊሞከረው። እኔ ዲፕሎማት አይደለሁም። በእናቴ ላይ የሚቀልድ ማንም አምባሳደር ይሁን አዝረከረከዋለሁ። ዲፕሎማት ሲሆን አፌን ይዛል እንጂ ይሄ ሰውዬ ጄኖሳይደር ነው። የትግራይ ህዝብ ይሁን ጄኖሳይድ ሲያስተናግድ አማካሪ ኦባሳንጆ ነው። ምክንያቱም የጄኖሳይድ ኤክስፒሪየንስ ስላለው። አሁንም መሪዎቼ ኦባሳንጆ የሚባል ሰው በኢትዮጵያ ሰላም ሊያመጣ ከሆነ በሚሊተሪ ካውንስሉ በኩል መምጣት አለበት። ይሄ ድርድር ወደኛ ማምጣት የለብንም። የሀገር በሽታ ነው። ስለዚህ እነዚህ የትኛውም ክልል ያሉ እኛ ጋር የተጣመሩ አካላት የሚሰሩት አንድ ላይ ሆነ ሰርተን ሰውዬ ዋጋውን መስጠት ነው። እኔ ትክክል ነው የማምነው። እንግዲህ ተሳስቼም ከሆነ ታረማለሁ። ስለዚህ የትግራይ ህዝብ ህልውናውን ለማረጋገጥ ቦታው ላይ ነው ያለው። ሌላ ምንም አማራጭ ደግሞ የለውም። ማንም ቀጣፊ የ4 ኪሎ ቤተ መንግስት የሳሎን ቤት ድመቶች ሆኑ አይጦች ሆኑ ውሾች እየወጡ ስለለፈለፉ ማንም የሚሰማ ሰው የለም። እዚህ ሆናችሁ አክብረናችሁ ያዋረዳችሁን ይበቃል፣ የዘረፋችሁን ይበቃል፣ ለከፈልነው ዋጋ ያራከሳችሁን ይበቃል። አትነካኩን፣ እረፉ።